ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድሜ ልንገራችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በክልሉ ጎጃምና ሸዋ በቀጠለው ውጊያ የፋኖ ኃይሎች በአገዛዙ ጦር ላይ ከፍተኛ ወታደራዊ ኪሳራ ማድረሳቸውን ማስታውቀዋል። በሌላ በኩል የአገዛዙ ጦር በጎንደር ቀጠና በሰላማዊ ሰዎችና በንብረት ላይ ከባድ ጉዳት ማድረሱም ተሰምቷል። በዝርዝር የምትሰሙት ቀዳሚ መረጃችን ነው። የነ ጄኔራል ጻድቃን ምክር ቤት የብልጽግና አገዛዝ በትግራይ ጉዳይ ግዴታውን እንዲወጣ የሚጠይቅ ሰልፍ ሊያካሂድ ነው ተባለ። ከጦርነት ድጋፍ ውጭ ሰልፍ ፈቅዶ የማያውቀው የአብይ አህመድ አገዛዝ በአዲስ አበባ ይህን ሰልፍ እንዲያደርግ የፈቀደበት ምክንያት በትግራይ ላይ ለሚከፍተው ጦርነት ጫና ለማሳደር ይጠቅመኛል በሚል ነው ተብሏል። ዝርዝሩን ትሰሙታላችሁ። ኢራን በባህረ ሰላጤው የሚገኙ የአሜሪካ ጦር ሰፈሮች ስታጠቃ ፕሬዚዳንት ትራምፕ ደግሞ ባህሪዋን እንድታስተካከል ኢራን ካስጠነቀቁ በኋላ የአሜሪካ ጦር አዲስ ጥቃት መክፈቱ ተሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰማ። በክልሉ ጎጃምና ሸዋ በቀጠለው ውጊያ ፋኖ ኃይሎች በአገዛዙ ጦር ላይ ከፍተኛ ወታደራዊ ኪሳራ ማድረሳቸውን ሲያስታውቁ፣ የአገዛዙ ጦር ደግሞ በጎንደር ቀጠና በሰላማዊ ሰዎችና በንብረት ላይ ከባድ ጉዳት ማድረሱ ተሰምቷል። በክልሉ ምዕራብ ጎጃም ዞን ትላንት ሐምሌ 8 2018 ዓ.ም ጀምሮ ሰፊ አካባቢዎችን የሸፈነ ከፍተኛ ወታደራዊ እንቅስቃሴ መኖሩን የመረጃ ምንጮቻችን ለኢትዮኒውስ ተናግረዋል። በተለይም ከደንበጫና ቋሪት እንዲሁም ከምስራቅ ጎጃም ዞን ማቻከልና ቢቡኝ ወረዳዎች ወደ ደጋ ዳሞት አቅጣጫ ከፍተኛ የአገዛዝ ጦር ስምሪት መሰጠቱ የተናገሩት የፋኖ የመረጃ ምንጮች በአንዳንድ አካባቢዎች ውጊያም ተከፍቷል ብለዋል። የፋኖ ኃይሎች ከደንበጫ ከተማ በአንጀን የመድኃኔዓለም በኩል ወደ ደጋ ዳሞት እንቅስቃሴ በማድረግ በሞከረው የአገዛዝ ጦር ላይ የደፈጣ ውጊያ ከፍተው ከፍተኛ ሰብአዊ ጉዳት ደርሷል ነው ያሉት የኢትዮኒውስ የፋኖ የመረጃ ምንጮችም። በተጨማሪም ከደንበጫ ወደ ገሊላ፣ ከአማኑኤል ወደ ደጋሰኝ እንዲሁም ከጎንጂ ወደ ጠጠር ማርያም አቅጣጫዎች ዛሬም በአገዛዝ ጦርና ፋኖ ኃይሎች መካከል ከፍተኛ ውጥረት ሰፍኗል ተብሏል። የአገዛዝ ጦር ከሞጣ ወደ አስተሪዮ እንዲሁም ከማቻከል ወረዳ አማኑኤል ከተማ ወደ ደብረ ቀለምና ደጋሰኝ መንቀሳቀሱ ተከትሎ ከፋኖ ኃይሎች ጋር በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ነው ያሉት የፋኖ የመረጃ ምንጮችም። በተለይም ደብረ ቀለምና አስተሪዮ በፋኖ ኃይሎች ላይ ከበባ ለማድረግ ከሞከረ የአገዛዝ ጦር ጋር ከባድ ውጊያ ተደርጓል ያሉት የመረጃ ምንጮች በውጊያ የደረሰውን ዝርዝር ጉዳት በተመለከተ ግን ለጊዜው ለማወቅ አልተቻለም ብለዋል። በተያያዘም የፋኖ ኃይሎች በቀጠናው ምስራቅ ጎጃም ዞን እነማይ ወረዳ ባደረሱት የደፈጣ ጥቃት የአገዛዙ ወታደሮች መገደላቸውን አፋብን ቴዎድሮስ እዝ የቀጠናው ኮር ለሚዲያችን በላከው መረጃ አስታውቋል። በወረዳው የረዝ የተባለ አካባቢ በተከፈተ የደፈጣ ውጊያ ከተገደሉት መካከል አብዛኛዎቹም የአድማ ብተናና ሚኒሻ አባላት መሆናቸውን አፋብን ይፋ አድርጓል። በተመሳይ በሸዋ ቀጠና የፍራታና ግድም ወረዳ በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መደረጉን የፋኖ ኃይሎች አስታውቀዋል። ሐምሌ 8 2018 ዓ.ም በፍራታ ና ግድም ወረዳ በርግቢ፣ ዘንቦ፣ ሞሉ፣ ፈረደ ውሃ፣ አርሶ አምባ፣ ካራና ለጎማ አካባቢዎች የተደረገ ውጊያ በርካታ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል አፋብን ሸዋ እዝ አሳምነው እዝ አስታውቋል። በሌላ በኩል በክልሉ ጎንደር ቀጠና የአገዛዝ ጦር በሰላማዊ ሰዎችና በንብረት ላይ ከፍተኛ ጉዳት ማድረሱን የመረጃ ምንጮቻችን ለኢትዮኒውስ ተናግሯል። የአገዛዝ ጦር ሐምሌ 8 2018 ዓ.ም ከገደብዬ ዳባትና አምባ ጊዮርጊስ ከተሞች የተውጣጣ በርካታ ጦር በማሰማራት ወገራ ወረዳ ድጓጓ የተባለ አካባቢ ከፋኖ ኃይሎች ጋር ባደረገው ውጊያ ከፍተኛ ኪሳራ ማስተናገዱ ተከትሎ በሰላማዊ ሰዎችና ንብረት ላይ በደልና ውድመት አርሷል የተባለው። በተለይ ሚጦባክሽ የተባለ ቀበሌ ቤቶችን አቃጥሏል፣ የአርሶ አደሮችን ንብረት ዘርፏል ሲሉ የመረጃ ምንጮቻችን ለኢትዮኒውስ ተናግረዋል። በአማራ ክልል ባለፉት 3 ዓመታት በግላጭ የቀጠለውን ጦርነት በተመለከተ አገዛዙ እቀጥልበታለሁ እያለ የሚፎክር ሲሆን የፋኖ ኃይሎችም በአገዛዙ ጦር ላይ የሚወስዷቸው እርምጃዎችና የሚፈጽሟቸው መከላከሎች ቀጥለዋል። በዚህም በርካታ ንጹሃን ከፍተኛ ንብረትና የአጠቃላይ ሰብአዊና ቁሳዊ ውድመቱ እንደቀጠለ ነው። የነ ጄኔራል ጻድቃን ምክር ቤት የብልጽግና አገዛዝ በትግራይ ጉዳይ ግዴታው እንዲወጣ የሚጠይቅ ሰልፍ ሊያካሂዱ መሆኑ ተሰምቷል። ከጦርነት ድጋፍ ውጭ ሰልፍ ፈቅዶ የማያውቀው የአብይ አህመድ አገዛዝ ይህንን ሰልፍ በአዲስ አበባ እንዲደረግ የፈቀደበት ምክንያት በዋት ላይ ጦርነት ለመክፈትና ትግራይን ለመምታት ያለመ ዕቅድ በመኖር ነው ተብሏል።
ትግራይ ውስጥ የሚካሄደው ወታደራዊ አፈሳ የሚቃወም እንዲሁም የብልጽግና አገዛዝ በክልሉ ጉዳይ መንግስታዊ ግዴታው እንዲወጣ የሚጠይቅ ሰላማዊ ሰልፍ በመጪው ቅዳሜ በአዲስ አበባ ከተማ እንደሚካሄድ አዘጋጆቹ ለኢቢሲ አስታውቀዋል። በመዲናዋ መስቀል አደባባይ የሚካሄደው ሰልፍ ያዘጋጁት ግንቦት ላይ የተቋቋመው የትግራይ ሰላምና ለውጥ ምክር ቤት እንደሆነ የሚዲያና ህዝብ ግንኙነት አስተባባሪ ከበደ አሰፋ ለኢቢሲ ተናግሯል። ከሁለት ወራት በፊት በአዲስ አበባ ከተማ የተመሰረተው ይህ ምክር ቤት በትግራይ ክልል መንግስት ለውጥ ለማምጣት እንደሚሰራና የሽግግር ሂደቶችን ለማመቻቸት እንደሚንቀሳቀስ ይገልጻል። ምክር ቤቱ ጻድቃን በተለይም ደግሞ የትግራይ ነጻ መሬት ኃይሎች ወታደራዊ አመራሮችን ያካተተ ነው። ምክር ቤቱ በውስጡ ከህዝባዊ ወያነ ሓርነት ህወሓት የተለዩና የተቃረኑ ፖለቲከኞች እንዲሁም የትግራይ ፖለቲካ ፓርቲዎችን ይዟል። በምክር ቤቱ ስር የተቋቋሙ ኮሚቴዎች የሚመሩት ጀነራል ጻድቃን ገብረትንሳኤ ናቸው። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ፓርቲ ስምረት ከምክር ቤቱ አባላት አንዱ ነው። ከህወሓት በተለዩ አመራሮች የተመሰረተው ሌላኛው ፓርቲ ወረዶ ትግራይ አረና ትግራይ ለዲሞክራሲና ለሉዓላዊነት እንዲሁም ትንሳኤ ሰባ እንደርታ ተጠቃሽ ናቸው። የትንሳኤ ሰባ እንደርታ ሊቀመንበርና የምክር ቤቱ ህዝብ ግንኙነት አስተባባሪ የሆኑት አቶ ከበደም እንደሚሉት ከሆነ ቅዳሜ ሐምሌ 11 2018 ዓ.ም ሊካሄድ የታቀደው ሰልፍ ሁለት ዋነኛ ዓላማዎች አሉት ብለዋል። በቀዳሚነት የጠቀሱት በክልሉ የሚካሄደውን የግዳጅ ወታደራዊ አፈሳ ነው። የኢትዮጵያ ሰብዓዊ መብት ኮሚሽን እንዲሁም ዓለም አቀፍ የሰብዓዊ መብት ተቋማት ሁማን ራይትስ ዎች ባወጣቸው መግለጫዎች በክልሉ የሚካሄደው የግዳጅ ወታደራዊ መልመላ እንዲቆም መጠየቃቸው መዘገባቸው ይታወሳል። ከበደ እንደሚለው ከሆነ በትግራይ ያለው ኃይል ከሻዕቢያና ከሌሎች ኃይሎች ጋር በመተባበር የትግራይ ተወላጆችን በየቀኑ እያፈነ ለሞት ለስደት እያደረገ ነው ይላሉ። አቶ ከበደ በህወሓት ላይ ክስ ያቀርቡ የብልጽግና አገዛዝ በተመሳይ የሚያደርገውን ግን በዝምታ አልፏል። በተጨማሪም የትግራይ ህዝብን ለማፈን የወጣ አዋጅ አለ ይላሉ። የብልጽግና አገዛዝ ለሳቸውና ለነጻድቃን ፈቃድ የሚሰጠው ሰልፍ እንዲያደርጉ በብቸኝነት ለምን እንደሆነ የማይተነትኑት አቶ ከበደ በኢትዮጵያ የተፈጸሙት አፈሳዎች ከዚህ በፊት ጦርነት ይቅር የሚለውን ጨምሮ አዋሽ አርባ የታሰሩ ጓዶቻቸው ምኑራቸውን ረስተዋል። የህዝብነት አስተባባሪው የጠቀሱት የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የወጣ አዋጅ ህወሓት ወደ ስራ በመለሰው እንዲሁም ከ6 ዓመት በፊት በተደረገ ምርጫ በተቋቋመ የክልሉ ምክር ቤት የጸደቀ ነው ይላሉ። ትግራይ ክልል ውስጥ የወጣው ምንም ኮሽታ ለማድረግ የማያስችል አዋጅ ነው የሚሉት አቶ ከበደ በዚህ አዋጅ ምክንያት ህዝቡ እየተሰቃየ፣ እየታፈነ፣ እየተገደለ በግዳጅ ወታደራዊ አፈሳ እየተደረገበት ነው ሲሉ ከሰዋል። ኢሰመኮና ሁማን ራይትስ ዎች በእርግጥም በመግለጫዎቻቸው ይህን አዋጅ ኮንነው ነበር። የክልሉ መንግስት ግን ህጉ ላይ የማጠልሸት ዘመቻ ተከፍቷል በሚል ያስተባብላል። በህወሓት በሚመራው መንግስት ምክትል ፕሬዚዳንት የሆኑት አቶ አማኑኤል አሰፋ ህጉ የህልውና አደጋ ውስጥ ያለን ህዝብ ለማዳን ከሚደረግ ትግል አንጻር መታየት አለበት ብለዋል። የቅዳሜው ሰልፍ ላይ እነዚህ ጉዳዮች ለመኮንንና ለዓለም አቀፉ ማህበረሰብ ለማሰማት መታቀዱን የትግራይ ሰላምና ለውጥ ምክር ቤት ህዝብ ግንኙነት አስተባባሪ ገልጸዋል። ከዚህ ባሻገር ግን ሁኔታው በዝምታ እየተመለከተው ነው ላሉት የብልጽግና አገዛዝ ጥሪ ያቀርባሉ። የብልጽግና አገዛዝ ደግሞ እንደ አጠፋቸዋለሁ አልፎም ተርፎም ደግሞ ከዚህ በኋላ አተርፉም እጅ ብሰጡ ነው የሚሻሉት እንደ ድሮ አይደለም በሚለው ዛቻ ስር ጦርነት ለመክፈት እየዘጋጀ ቢሆንም እነ ጀነራል ጻድቃን የመሰረቱት ምክር ቤት ግን ደጋፊ ነው ቀርቧል። ይህን እያየ የመንግስት ዝምታ አግባብነት እንደሌለው መንግስታዊ ግዴታው እንዲወጣ ጥሪ ለማድረግ ያለመ ሰልፍ እናካሂዳለን የሚሉት አቶ ከበደም ከዚህ በፊት አቶ ጌታቸው ረዳና እነ ጀነራል ጻድቃን በቅርብ ጊዜ በአንድ ወር ውስጥ ወደ ትግራይ እንገባለን የሚሉትን ሀሳብ ደግመዋል። ቢቢሲ በሰልፉ የሚጠየቀው መንግስታዊ ግዴታ ምን እንደሆነ ለህዝብ ግንኙነት አስተባባሪ ከበደ ጥያቄ አቅርቦላቸው መንግስት ይህን ኃይል ከቻለ በሰላማዊ መንገድ ትጥቁን ፈቶ ሰላማዊ የፖለቲካ ትግል እንዲያደርግ ማድረግ ይጠበቅበታል። ካልሆነም ግን አስፈላጊ የተባለውን ሁሉ አድርጎ ይህንን ህዝብ ከዚህ ኃይል ነጻ የማውጣትና ደህንነቱን የመጠበቅ ህገ መንግስታዊ ግዴታ አለበት ማለት ውጊያ እንዲከፈት አዘዋል። ምክር ቤቱ ይህንን ሰልፍ ለምን በአዲስ አበባ ከተማ እንደሚያካሄድ ለቀረበላቸው ጥያቄ ደግሞ ጥሪ የምናደርግላቸው አካላት መንግስትም ሆነ ዓለም አቀፍ ተቋማት እዚህ አዲስ አበባ ስላሉ ነው ሲሉ አንድ ምክንያት ጠቅሰዋል። ይላም ቢቢሲ አዲስ አበባ ጥሪ የሚደረግበት የኢትዮጵያ መንግስት መቀመጫ መሆኗ እንዲሁም ከትግራይ ቀጥሎ በርካታ የትግራይ ተወላጆች ያሉት ከተማ እዚህ በመሆኑ ነው ብሏል። በትግራይ ክልል በትላንትናው ዕለት ወደ ትግራይ አቅንቶ የነበሩት አምባሳደር ማሲንጋን ጨምሮ በርካቶቹ በህወሓት የሚወሰዱ እርምጃዎች መኮንናቸውን የቀጠሉ ሲሆን የጦርነት ዝግጅቶች ደግሞ ተፋፍመዋል። በብልጽግና አገዛዝ በኩል ሙሉ ከበባና እንዲሁም የተለያዩ እርምጃዎች እየተወሰደ ያለበት የትግራይ ክልል በህወሓት በኩል ለመከላከል የሚያስችል ውጊያን ለመክፈት ወይም ደግሞ ውጊያ ከተከፈተ ሙሉ ለሙሉ ለመከላከል የሚያስችል አቅም ለመፍጠር በሚል የተለያዩ ወታደራዊ ዝግጅቶች ቀጥለዋል።
ኢራን በባህረ ሰላጤው የሚገኙ የአሜሪካ ጦር ሰፈሮችን አጥቅታለች። ፕሬዚዳንት ትራምፕ ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ የአሜሪካ ጦር ደግሞ አዲስ ጥቃት ከፍቷል። ኢራን በከፈተችው አዲስ ዙር ጥቃት በጎረቤቶቿ የባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን መምታቷን ቢቢሲን የዘገበው ዮርዳኖስ፣ ኩዌትና ባህሬን ጨምሮ በቀጠናው የሚገኙ ኢላማዎች ጥቃት እንደተፈጸመባቸው ኢራን ገልጻለች። የኢራን ጦር ሌሊቱን በፈጸመው ጥቃት ዮርዳኖስ ውስጥ የሚገኙ የአሜሪካ ሰራዊት የግንኙነት ስርዓቶችና የነዳጅ ማጠራቀሚያዎችን መምታቱን እንዳስታወቀ ታስኒም የዜና ወኪል የዘገበው ዮርዳኖስ ውስጥ ኢላማ የተደረጉ ስፍራዎች አንዱ አልአዝራቅ ጦር ሰፈር እንደሆነ የገለጸው ጦሩ ቦታው ጸረ ሚሳኤል መከላከል ስርዓት የሚገኝበት ነው ብሏል። ኩዌት ውስጥ በሚገኘው አልሳሌም የጦር ሰፈር ደግሞ የቅድመ ማስጠንቀቂያ ራዳር ስርዓት ኢላማ መደረጉን የኢራን እስላማዊ አብዮታዊ ዘብ ገልጿል ይላል ቢቢሲ። አብዮታዊ ዘቡ እንደሚናገረው የአሜሪካ ወታደሮች ኩዌት ውስጥ በሚሰበሰቡበት ስፍራ ላይ ጥቃት ደርሷል። ጥቃቱ የተፈጸመው ሚሳኤልና ድሮን በመጠቀም ነው ብሏል። በተመሳሳይ አሜሪካ ረቡዕ ሌሊት በመላው ኢራን በርካታ ስፍራዎች ላይ ጥቃት ፈጽማለች። ለ6 ሰዓታት የቆየው ጥቃት ኢራን በሆርሙዝ ወሽመጥ ንጹሃን ባህርተኞች ስጋት ላይ ለመጣል ያላትን አቅም ያዳከመ እንደሆነ አሜሪካ ገልጻለች። ፕሬዚዳንት ዶናልድ ትራምፕ ረቡዕ ዕለት ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ የአሜሪካ ጦር በሀገሪቱ የተለያዩ ክፍሎች አዲስ ጥቃት መክፈቱን ቢቢሲ ዘግቧል። የአሜሪካ ጦርን ባወጣው መግለጫ በሆርሙዝ ወሽመጥ የሚያልፉ መርከቦች ጉዞ ላይ አደጋ ላይ ለመጣል ጥቅም ላይ የዋሉ የኢራን ወታደራዊ አቅሞች ኢላማ ተደርገዋል ብሏል። ለ90 ደቂቃ በቆየው አዲስ ዙር ጥቃት በታላቁ ቱምብ ደሴት የሚገኘ የኢራን የባህር ዳርቻ መከላከያዎች እንዲሁም የክሩዝ ሚሳኤል ማከማቻና ማስወንጨፊያ ጣቢያዎች ተመትተዋል። የኢራን የህዝብ ማዕከላት፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳኤልና የድሮን አቅሞች እንዲሁም የባህር ዳርቻ መከታተያ ተቋማት ጥቃት ከደረሰባቸው የመከላከል አቅም መካከል ጠቅሰዋል። በሆርሙዝ ወሽመጥ ላይ የምትገኘው የባንደር አባስ ከተማ ኢላማ ተደርጋለች ነው የሚለው መረጃው። እንደ ጦሩ ገለጻ አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችውን እግድ በመጣስ ለማለፍ የሞከረ አንድ መርከብ ላይ ተተኩሷል። ዋሽንግተን ይህን ጥቃት ያረሰችው ኢራን ባህሬንና ኩዌት ውስጥ ያሉትን ጨምሮ በቀጠናው የሚገኙ የአሜሪካ ወታደራዊ ኢላማዎችን መምታቷን ከገለጸች በኋላ ነው። ለአምስተኛ ቀን የቀጠለው አዲስ ዙር የጥቃት ምልልስ አገራቱ ጦርነቱን ለመቋጨት ገብተውት የነበረውን የመጀመሪያ ደረጃ ስምምነት አደጋ ላይ ጥሎ ቀጥሏል። የኢራን ዋና ተራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር ጋባሌቭ አገራቸው ከስምምነቱ የማትጠቀም ከሆነ ለሁሉም የምትገዛበት ምክንያት እንደሌላት ለመንግስት መገናኛ ብዙሃን ተናግሯል። ትራምፕ በበኩላቸው ኢራን እስከሚቀጥለው ሳምንት ድረስ ወደ ንግግር የማትመለስ ከሆነ ድልድዮችና የኃይል ማመንጫዎችን እመታለሁ ማለታቸው መዘገባችን ይታወሳል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እዚህ ነበሩ። መልካም ጊዜ እመኛለሁ።